ቡቡ ለጮኛዬ ሰዓት ግዛልኝ፣ ገዝተ ስጣልኝ፣ ስጥልኝ። ይሻላል ይሻላል ለሰው በዛ መሀል ፍቅር ለእኔም ማስገቢ እኔም ሄጀል ሴት ፋሚሊ ላሉ እና ደስታ እግዚአብሔርን አመት በዓል ሲመጣ ምን ሲመጣ እንኳን አደረሳችሁም አንባልም። የችግር ጊዜ ጨረቃ ፋሚሊ ነው እንዴ? ሰብስክራይብ ብቻ ነው ሲጀመር ጨረቃ ፋሚሊ የምንገኘው። እያሽቃበጠ ነው ያውኑ ልጅ ላይ እያሽቃበጠ ነው ሲመጣ ነው ጨረቃ ፋሚሊ የሚፈለገው። ልጁ ሰዓት ይዞላቸው ለሁለቱ አንድ አይነት ሰዓት ይዞ ነው የመጣው። ኧረ በጣም ነው እንደ ሰዓት እንኳን ሰዓት ለምን መኪና ይዞ አይመጣም? ማሬ እኔ ቆርጫለሁ ሀቢብቲ እሱ እኮ እያለ ነው ቆርጭ ያለው ምናምን ነገር በጣም ነው እንደ የራስህ ህይወት የጀመርከው። ሀብም ከራስህ ጋር ቆጥረክ ነው። አቤት ሂዱና ኮሜንት ቆጥረክ ነው አናስገባም ብላችሁ ጻፉ። እኔ ራሱ ልጻፍ። መጀመሪያ ኦዲየንስ ያክብሩ። የድሮውን እያስታወስኩኝ ምናምን ነገር የድሮውን እኔና ሀይሚ ያሳለፍነው የተጎራረስነው ሁሉ ነገር እያስታወስኩኝ ምናምን መጨረሻ ዘመን ወይኔ አንዷ ደግሞ ወይ ጌታ ወይ መጨረሻ ዘመን ሲመጣ አገሩ ይንቀሳቀሳል ስል ሰምቻለሁ። ግን አሁን ተቀይሮ ብሩክ ስጦታ ተሰጥ አይቻለሁ። ምንድን ነው ይሄ? ታይቅ ያሳስብ ምን ፈልጋለሁ? ይሄ አልገባኝም። እኔም አልገባኝም። ግን እኔ ነኝ ያበላሽኩት። ይሄ የእሷ ጽሁፍ እንኳን አልገባኝም። እኔ አማርኛ ሲሆን ነው የምችለው። ከብሩክ ጋር አውሪ አማርኛ ከማጋ ከብሩ እሱ ሲጀመር ጥንቁሱ እያለ ሲያወጣ ሰውየው ጋር እኔ ለምንድን ነው ማለት አይችልም። እሱ ራሱ ዜሮ ትገባላችሁ። አንቺ ግን አትገቢም። አንቺ ጀግና ነሽ። ዛሬ አንቺ አልሰማሽም? ያኔ አንድ ቀን አልሰማሽም? እንደ የኔ እንትን ቅኑ ማለት ፈልጎ ቅኑ ልብ ቅና ልብ ቅኑ እያለ ይመጣል። አንዳንድ እኔ እኮ ያው አንቺ እንዳለ ኮሜንት ስድብ ብቻ ነው። አሁን ሰብስክራይብ ግን እኔ የኔ ኮሜንት ሊያንብባችሁ። ቆይ ይሄ ሁሉ እኔ እንደዚህ የመጣሁት ይሄ ሁሉ ተረት የምትናገሩት ያ ባል የፎርጂ ታክሲቺ ኳላ ጎማ ተኝቷል አለቻን ማለት ጉርክ ግን ማኪኖ ጎማ እኔ የኔን አልደረስሽም። ከመኪና ይልቅ አበባ ያምራል ብያለሁ። ሲስተርሽን ይገረኝ አልሰማችሁም? ስደርሽ ንገረኝ አላለችም? ምን ልታረጊ ነው? በቃ ደረሰች። ያንቺ እስከ የኔ ኮሜንት ልዩ ስለሆነ ነው ማለት ባይዘዌ ያልሰማ ካላችሁ ዩቲዩብ መንደርም በቲክቶክ መንደርም ሰላም ትመስለኛለች እንትን ብላለች። የሃይሚን ቻናል 300 ካስገባችሁ ለምስኪን ያው አጀሩን መካፈል ከፈለጋችሁ ሼር እያደረጉ የሃይሚን ቻናል 3 አስገቡ። ቻሌንጅ ውዶቼ ማለት ነው። ቻሌንጅ ነው። ሰላም እኔ ሰላም የምትመስለኝ ባለፈው ያው እነ ብሩኬን የብሩክና የሃይሚን ደስታ የምትመኝ ልጅ ናት። ከዚህ በፊት ምስኪን አብሉልኝ ብላ በሃይሚና በብሩኬ ስምሳ አሁንም ቻሌንጅ ሰጥታለች ማለት ነው። ወደ ዩቲዩብ ድምጿን ላመጣ ነበር ግን ከሙዚቃ ጋር አቀነባብረዋት ነው። እና ይሄን ነገር ሞርዛን ፎከስ አድርጉና የሃይሚዬን አንደኛ ነገር ሀጀሩን ለማግኘት ማለት ነው ሼር እያደረጋችሁ ዩቲዩብ ለሚያላችሁ። ሲቀጥል ደግሞ ውዶቼን የአዲስ መረጃ አምጥቼላችኋለሁ። የመዳም ቅመሞች ቀጥ ብላችሁ ስራችሁን መስራት፣ ፎከስ ማድረግ፣ ዱዓ ማድረግ፣ ወደ ራሳችሁ መመለስ። ድራማው መቼ ነው የሚያልቀው ለምትሉት ገና ድራማው ሀብሎ ይጀመራል። አንድ ተብሎ ይጀመራል። ብሩኬ ያወጣውን ወጪ ይመልሳል ማለት ነው። ገባችሁ? ብሩኬ ጋር እንደዚህ ነው። አሁን እኛ እንግሊዝ ሆነናል። ከሱ ጭንቅላት አለን የበለጠ ማለት ነው። ስለዚህ ሚስራ ዩቲዩብን የሚከፍለው አይመለከተንም። ከዛም በኋላ ግን
እርስ በርስ መደዋቀስ፣ እርስ መሳደብ፣ እኔ ላይ የብሩክ ወዳጆች ስድብ መጻፍ ኔቨርስ። ድራማውን እንናገራለን። እንደውም ከሀገር እየጠየቅም ማለት ነው። የሀገር ሰው እኮ ትንሽ ነው የሚፈልገው። በሳውዲ አረቢያ 100 ሪያል ከተላከለት ይተነትነዋል ማለት ነው። ገባችሁ? የመዳም ቅመም ወደ ራሳችሁ ተመለሱ። ድራማው በጣም ይቀጥላል እየተባለ ነው። እችን ያወጣትን ትፍት ነው የሚያስደረጋችሁ። ስለዚህ ድራማውን ጆኪንግ እንደ ቀልድ ማየት ነው ያለባችሁ። እና ይሄን ይመስላል እንግዲህ ሀይሚት ያለ ባለሽበት ጠብቀሽ ተናፍቀሻል። ያለ መምጣትሽ ደግሞ ደስ ብሎኛል። ሀቤት ያለ መምጣቷ አይ አም ቬሪ ሃፒ ሪሊውን ነው እንዴ። እኔ እሷ በመጣች ቁጥር የብሩክን ምላስ መቆጣጠር ነው የሰለቸኝ ይሄ ድራማ እስከሚያልቅ። ስለዚህ እንኳን አልመጣች አለ ጠብቅ ሸረፍት አድርጊ። ያልገባሽን ለፊ ድምጽ ይረብሻል መቅድዬ። አዎ እቺ ባክሽ መጥባ ነው ያለች የማዳም ቅመም ነች። ቆይ ሞት ዳርጋት እና አራች እቺ ምቀኛ ሴትዮ አረ ወደዛ ትሄድ ይሰግር። ስሚ ሊገርምሽ ነገር የእሷ መቅረት መዓት ነገር እንደሚያልፍበት በቃ እንግዲህ እስቲ እንደ ሁኔታውና ያለ እንዴት እንደሚያስመስል ለጨረቃ ፋሚሊ እንትን እንዲያደርጋቸው የሚያደርጉት ነገር ግን በጣም ነው የሚያመው። የውሸት ፍቅር በቃ እኔ ልቤ ቆርጧል። ግን እናያል ታረቁና አዲሱ ቤታችሁ አብራችሁ ኑሩ ሲለው ልጁ አታውቀው ነገር አለ። የእኔ ልብ እኮ የእነሱ ልብም ይሰበራል እኮ እኔ እና እሷ እየተጣላን እስከ መቼ? እኔ እኮ ያጠፋች ያረገዘች እሷ ናት እንዴ? ንገሩኝ፣ ግራ ገብቶኛል። እኔ ዩዘር እንደ በፈጠረች ታያቸው ግን አረርኩ። አሁን ደግሞ ሰው እንደ ሊበቅሽ ጥሩ አይደለም። በጣም ነው የናቀው። በጣም የብሩክ እንግዲህ የብሩክ ከብሩክ ሸር ያደረገው በስገታ አንተ ደግሞ እሱ አንተ ሞታል ሃይሚ በእስተ ባለ እዳው ሲመጣ ሃይሚ ተጠያቂ አይደለችም። ምንድነው ይሄ ፍራተት? ምን ደስታ ደግሞ ኮሜንት ሆኝ ደስታ ዛሬ የኮሜንት ባለ እዳ ተክ እስቲ ደግሞ ምንድነው አስገባኝ ተዳያ ባለ ዳያ ቆስት ይሄ ማን ነው? ቆስት እቺን የቆይ ጣይ ባለ ቆይም ተፈች ሸላ ማለት እኔ በጣም የሚደብረኝ ሰውን ፋራ ሰውን ሞኝ የሚያደርግ ነው። ሪሊው ነው። እኔ ብሩኬ ብዙ ኦዲየንስ ነው ልብ የሰበረው። እኔ ደግሞ ተሸወድኩ። እኔ ደግሞ ምን እንደነካኝ ብሩክን በጣም ነው ያመንኩት። ወላሂ ብሩክ ያለው ለሴት ልጅ ክብር ግን የምጠራጠሩ ነገሮች አሉ። ከሀይሚ ጋር የሚያደርጉት ሪሌሽን እንደዚሁም ደግሞ የጋሽ እያደራ ምናምን የሚለው ነገሮችም ጭንቅላት ሄደ ሴቭ አለ። እንደዚሁም ደግሞ በመጨረሻ ጊዜ እብድብድ ያጫወተው ቪዲዮ በዛ ሰዓትም ሰርቶ የማያውቀው ቪዲዮ ነው። ከዛም በኋላ በቃ ሽማግሌ ብለን ስንወጥርበት እሱ ያው አላማው ገና ለረዥም ጊዜ ይሆናል። ያው ሀይሚን የሚያገባት ነው ይመስለኝ። አይ ቲንክ ለምን ስራ ነው እዚህ ጋር ያለው እና ወደ እውነተኛ ወደ ቁም ነገረኛው ስንወጥረው ይሄን ነገር እንትን አለ። ሲጀመር የብሩኬ እቅድ እኮ እዩ ምናምን በሚለው ሰዓት አይደለም፣ አንድ ወር እኮ አይደለም። የብሩኬ እቅድ የዛሬ አመት የዛሬ ምናምን ነው። ራሱን ብቻ ነው የሚያናገረው፣ ከራሱ ብቻ ነው ዲስከስ የሚያደርገው። ቤቱንም እኮ ገዝቶ አይደለም ሰርቶ ነው። ስለዚህ ጊዜ የወሰደ ነገር ነው። ገባችሁ? ግን እኔ እንጃ ሀይሚ ያለ ይጠብቅሽ። እኔ ከእንደዚህ አይነት ወንድ ጋር ራሱ ህይወት መመስረት ይከብዳል። ለምን በቃ የሆነ ሚስጥርን ራሱ ነው የያዘው። በቃ ትንፍሽ ሳይል ማለት ነው ከራሱ ሰው ጋር ራሱና በጣም ይከብዳል። ዛሬ ላይ ደግሞ የሚያደርገው ነገር ብሩኬ የዋህነትም አለበት አይ ቲንክ። ለምን አንድ ሰው ተምሮ ዩኒቨርሲቲ ኮሌጅ ጀነራል ሆኖ እንደዚሁም ደግሞ ኮነሬሎች ምናምን ቤስት የሰሩ አሉ። ሪሊውን ነው የኮነሬል ልጆችም አሉ እዚህ ሚዲያ ላይ ማለት ነው እኛ የምናውቃቸው። ግን እንዲህ እንኳን አያወሩም። ነውርም ነው እንዴ! ልታይ ማለት ደብቁኝ ይመጣል አልሐምዱሊላ ብሎ ነው። ለምን ከሱ ያነሰ ስንት ምስኪኖች አሉ። ስለዚህ አንዳንዴ የዛሬውን እሱ ታሟል ነገሩ እና ለማንኛውም ሰው ይሄን ያክል መናቁ ፈጣሪውን ራሱ መፍራት አለበት። አሁን ይሄ ልጁ የመጣውን ልጅ ነው መሰለኝ 8000 ያስገብተውታል እኮ ኮሜንት እየጻፉ ኮሜንቱ እንዳላላየሽም እንዴ? ካሊ ወል ባክሽን ባናታቸው ተከሉ ምን አገባኝ እናቴ ስራ አለብኝ እኔ የተከበርኩ ሴት ነኝ አለች። የሃይሚን ፎቶ ለጥፋኒ እና የሷ ፎቶ ካልተለጠፈ መቼ ይሆናል እንዴ? ሁሉም የሃይሚን ፎቶ ተለጥፎ ነው የሚሰራው እንደኛ ማለት ነው። እኛም ፈትፋቾች የሃይሚን ፎቶ ነው የምንለጥፈው። ያልተደወለ ደወለን ነው የሚባለው ሳ እነዛም እና ሀብም ሁሉም ከኛ አልተለየም። ዛሬ ግን የሃይሚን ፎቶ ሀቤት የለም
እና ቶታሊ መናደድ አቁመን ወደ ራሳችን ተመልሰን እንደ ቪዲዮ አስተያየት መስጠት ነው። ምን አገባን እየስሩ ይሄን ያክል ሰው መናቅ ይከብዳል። የብሩክ ነገር ይቅርታም ደግሞ አይጠይቅም። አይኑን በጨው አጥቦ ማለት ነው። እንዴ ይሄን ሁሉ እኮ የመዳም ቅመሞች ናቸው። እኛ እኮ እያገኘን ነው፣ እኛ ይከፈለናል። ግን ይሄ ሁሉ መስዋዕት፣ ይሄን ሁሉ ነገር ከፈጣሪ በታች ሀይሚቲ ማይስዊት እና የመዳም ቅመሞች ናቸው። ግን ብሩኬ እዝቢላ ብሩኬ እና አዲሱ እኮ አይደለም የቆየ ነው። ይሰራል ልጁ መጀመሪያ 5,000 ብቻ ነበረው። አሁን 10,000 እንዲሞላ እኮ ነው ታውቂያለሽ። ለልመናማ ሲሆን እኮ እኛን ይጠሩናል። ቆይታው ደግሞ 20,000 አስገቡ ይሉናል እነሱ። ለዚህ ጊዜ እኮ እንዴት አመሰላችሁ ዝቅ አልሰማችሁም? እንደ ብሩክ ያለው ገና ጓደኞቼን አሳድጋለሁ፣ እረዳቸዋለሁ በኦዲንስ ሊቀልድ ማለት ነው። ከእንግዲህ እንደውም እኔ አልጭንም፣ አልፈልግበትን ቤት የምትሳደቡም ስላላችሁ ማለት ነው። ከምር ለምን ይህን ያክል ሰው ማጃጃል ጥሩ አይደለም ከምር። እና ብሩክ ያጃጃልክን ለማንኛውም ያው እንግዲህ መክሩን በምንድን ነው የተባለው? በብሩ ተባለ እኮ ማሬ። እኔ ቤት ራሱ አሁን ብዙዎቹ የቦጋለን ስም ሳነሳ ተናደው ሰብስክራይብ ፎሎ እያነሱ እየወጡ ነው። አብቴ እንኳን ፎሎችሁ ምናችሁንም ይዛችሁ ውጡ። እኔ አልፈልጋችሁም ሲጀምር። እኔ እውነትን የሚናገረው እኮ በአሁኑ ሰዓት እውነትን ተናጋሪ እኮ የቲክቶክ ችግር የለብኝም። ከፈለጋችሁ እኔ እሰጣችኋለሁ። ይሄንን ራሱ የፎሎ ችግር የለብኝም። እኔ ራሴ ህይወት እዚህ እስካለው ልዝናና ልጫወት ብዬ ነው እንጂ የራሴ ህይወት አለኝ። ቤት ቲክቶክ እኔ አገሬ ብገባ ቲክቶክ ላይ ተሰቅየው እያላድንም ስራ አለኝ እኔ እናቴ ባር ላይ። ግን እዚህ የመዳምን እንትን እየተጠቀምን ነው። እባክሽ ሁላችንም በት ጊዜ ለማሳለፍ ለመሳቅ ለመዝናናት ነው እንጂ የፎሎ ችግር የለብኝም። ያው ይሄንን ድምጽ መስማት ፎሎአችሁን እያነሳችሁ ውጡ። እኔ በፊትም ተናግሬያለሁ። አዎ አሰላም ሀቢብቲ ጭንቅ ምናምን አልፈልግም እናቴ፣ ዘና ብዬ ነው። እነሱ በእኛ ላይ ያላገጥ እኔ ሁሌ የምናገረው ለመዳም ቅመሞች ሪሊዮን ነው። ከዚህም በፊት እኔ የምሰራው ስራ ሰፖርት ማድረግ ጀማሪዎችን ነው ማደማመረው ሞኔታይዝም ሆኜ ማለት ነው። ብዙዎች ያውቁኛል። እነ ትዙ ኤንድ ሚዲያ ላይ የቆዩ ሰበር ዜናዎች ብዙ ያውቁኛል። እነማን ናቸው? እነዚህ ላይክ ከ5 ዓመት በላይ እና ጀማሪ ነው ሰፖርት ማድረገው። ከጀማሪ ጋር ነው ሰብስክራይብ መደራረገው። እኔ ሊቭ እየገባው በቀን 3 ምናምን ነበር የምገባው። ወላሂ ነው የምላችሁ። ዛሬም ይሄን ሁሉ መቀበጣጠረው ምንድን ነው? እናንተ ቲክቶክ ላይ ያላችሁት እርስ በርሳችሁ ሰብስክራይብ ተደራረጉ። እኛ እርስ በርሳችን ሰፖርት እንደራረግ። እኛ የመዳም ቅመሞች እንዴ ኢትዮጵያ ስትገቡ ማን ይሰጣችኋል? 50,000 ማን ይሰጣችኋል? 30,000 እኔ እየነገርኳችሁ ነው እኮ ግልጹን። በሬ ወለዶች እስከ 200,000 ያገኛሉ። እንደኛ አይነቱ 50,000 60,000 እናገኛለን። ስለዚህ እየጮኩባችሁ ነው። ማለሽ ቻናል ክፈቱ። ሰብስክራይብ ኦንሊ 1000 ነው የሚያስፈልገው። 1000 ነው የሚያስፈልገው። ሌላው ደግሞ ምንድነው? እይታ ነው፣ ቪው ነው። እንደዚህ ዲስከስ የምታደርጉትን ትቀዱና ከታች ቻናላችሁ ላይ ትለቃላችሁ። 10 ደቂቃ 4000 ሰዓት ያስፈልጋል። ከዛንስ ተከፋይ ነው የምትሆኑት። አንደኛ ነገር እዚህ ጋር ሀይሚዬን ብትደግፉ አስተያየት ብትሰጡ እንደኛ እየተጠቀማችሁ ነው። ዩቲዩብ ላይ እንዳለ ነው ማለት ነው። እናንተ ለምንድን ነው ማትነቁት? ዩቲዩብ ላይ ዩቲዩብ በጣም ኢዚ ነው። ችግሩ ምንድን ነው? ለመፈመስ ደግሞ እንደነገርኳችሁ ደደብ መሆን ብቻ ነው፣ መሰገጥ ብቻ ነው። ያኔ ደደብ መሆን ማለት ነው። እንደ ቡታጅራ ሰው መፈመሱን ትታችሁ እንደኛ በቃ እንደኛ 5,000 ሰብስክራይብ ይዛችሁ አስተያየት በመስጠት ከመዳም ከፍያ የበለጠ ታገኛላችሁ። ኢትዮጵያ ሄዳችሁ ደግሞ ትሰሩበታላችሁ። ለምን እርስ በርሳችን የመዳም ቅመሞች ለምንድን ነው ማታርጉት? ለምንድን ነው ማሰሩት? እኔ ሁሌ ነበር የምናገረው። ወላሂ ስሩ፣ ትለወጣላችሁ። እንዴ ማንም አሁን ዩቲዩብ ላይ ቻናሎች አሉ፣ ብዙ ቻናል። እኔ አሁን ብዙ ቻናል አለኝ። የኔና ልዩናት ቻናል፣ ኦምኒያ ቻናል፣ ሞኔታይዝ የሆኑ ቻናሎች አሉኝ። እኔ ጊዜም ያው ለሀገርም ለልጆች ስለምል ነው እንጂ። ስለዚህ ቻናል ክፈቱ ነው ዛሬም ነገም ቻናል ክፈቱ። በራሳችሁ ላይ ለውጥ ስሩ። ቲክቶክ ላይ ስለምን ገስት ነው ዩቲዩብ ስትሪም ያርድ ላይ ኑ ሊቭ ላይ እኔም ማታ ማታ ሰቀልላችኋለሁ። ኑ አድርገን አስደስተ ነው እንሄዳለን። እናንተ እኛን ታስደስታሉ። ባገኘነው ክፍተት ታይም ሁሉ የምንወዳቸውን ሰዎችን በቃ እየተባባለ ያዘን እንቀጥላለን ብዬ ተስፋ አደርጋለሁኝ። እናንተ ደግሞ እኛ ቅን ቤተሰቦች የምትታወቁት በቅንነት ነው አይደል? የጨረቃ ፋሚሊዎች ሰውን ማበር። አሁን እኛ የጨረቃ ፋሚሊ አይደለንም ወንድሜ።
ሂድበት። ረታታን ትወዳላችሁ፣ ሰው ደስ እንዲለው ትወዳላችሁ። ዴቭን ታውቁታላችሁ። በዛ ላይ ኧረ እኔ አላውቀውም። አስመሳይ ብሩኬ ነገር ስንፈልግ ለእኛ እንዲያደርግልን ነው የሚያደርግልን ልጅ ነው እና እኛ ነን ከእናንተ ጋር 2 ዓመት የተቸገርነው ወንድሜ። ሂድበት ታላችሁ እና እንዳልኳችሁ የእናንተን ቅልብ በቃ ፈጣሪ ያቀይረው እንጂ ገና ብዙ ብዙ ታሪክ ግን ቅድም እኮ ሰድበን ነበር። ረሳከው እንዴ? የፈለገ ነገር አውሮ የራሳቸው ጉዳይ ብለን ነበር። ሄድበት። እሺ አሁን የለመነ ነው ለማኝ አገስ ሆነ የምናበረታታ ስንል ዛሬ ደግሞ አሁን እንዲህ በማወራበት ታይም እንግዲህ 10,000 እየገባ እየሄደ እንደሚሆን ተስፋ አደርጋለሁኝ። ሰብስክራይብ ያላደረጋችሁ ሰዎች ትኖራላችሁ። ሰብስክራይብ አድርጎትና ይህንን ቅን ምርጥ ልጅ እና አበረታታው። በጣም ጎበዝ ነው፣ ይጥራል። ቲክታክ ላይ ደግሞ ከሚገባው በላይ እያሳቀን ነው አይደለ? የምታውቁት ከሆነ እስቲ አውራ። ቤቱ ሲጀመር እኮ አዲስ ቤት እኮ አይደለም። መቅድኝ ቅድም እየተሳደበ አሁን ደግሞ ጨዋ ያጫውተዋል። አይደለም የህይወት ታሪካቸውን አነበቡ። የሚታማቸኝ እዚህ ጋር አሳዛኝ የህይወት ታሪክ መረመክሽ ኮሜንት እስቲ አንብቡ። ኮሜንት የዘኛው ኧረ ኮሜንት ቆይ ላንብብልሽ። ፍቅር እየተወጣች እንደገርም አለ የሚያስር ኮሜንት የለም። አቤት ይሰቃላል አለ። እንደምን ሆነች ነው? እስቲ 700 ኮሜንት ጽፈዋል። ምን እንዳሉ አላውቅም። እኔ እኮ አንዳንድ ሰዎች አስታርቃቸው የምትሉ ይላሉ። የት ነው ያውቁ? በኒ እሺ ህዝቡን ቢያላ ግን ብዙ ሰው በቃ እንትን ነው ሀይሚን ነው ቡና እውነት ሀይሚን ነው እየጻፈ ያለው ያኔ